በሰላም በጤና ለእርዳ እና የኔ እህትዬ አንቺ ሴትን ጀሀነብን ግቢበት እንጂ ራሷ ባመጣችው ራሷ በጎዘጎዘችው ነው እኛ የተናገርነው። ገባሽ እማዬ?
እኛ ሰው ገፍትረን ጀሃነባን ከተም እኛ ጀሃነብም ጀነትም ምን የድ አንደላህ ምን የድ አንደላህ ነው። ገባሽ? ስለዚህ ለምትናገሩት ለምትጥፉ ኮመንት ዝግ በዝግ ረጋ በሉ። እሱ አሁን እሺ ሂዳ ተጫወተች ምላሴን አሞኛል ይቀርታ ነይ ትትለኝ እምቢ አልልም ብዬ ነው የመጣሁት። ግን ብዙ አላወራም ማለት ይሻላል። እንደዚህ ቀደም እኔ አውቃለሁ ቀደም ማለት ይሻላል። ገባሽ? እሺ እንዲህ ነው ንግግር ማለት። ሰው ማለት ለሚጽፈውም ለሚናገረውም እሉንታ ይዞ ነው የሚናገረው እና ለምትጽፊውም ኮመንት ረጋ ሀበየኔ ውድ ረጋ የተረጋጋ ቅቤ ይወጣዋል ብሏል። ምንም አያገባሽም። እኔ ነኝ የተናገርኳት። እኔ ጀሃነም ልግባበት። አንቺ አልተናገርሻትም። አንቺ ገፍትረሽ ጀሃነም ተከተትሻት ተርግሚያት። እኔ ምን አገባኝ? ገባሽ? በአንቺ በመከቻ ጀሃነም እኔ አልያያዝበትም። በእጅህ በየድ እንዳላህ ነው ጀሃነም። በአንቺ እጅ ተሆነ ጀሃነም ከተቻት አይሹ ንግግር እንዲህ ነው። ኑ ብስኩት ላብላችሁ ርቦኛል። ወገን አፈርት ብላና እንደ እናቴ ልጅ የጻፈችው ኮመንት ሴት ወልዶ ሴት ያሳደጋት ቅንጭላት ይናካል። በማያገባ ገብታ ትጽፋለች። ሄዲያ ለሷ ተምከራት። ይሄን ብላ ለሷ ተምከራት። እኛ እኮ የወደደችውን ሰው አጠገቧ ነው እፊቷ ነው ከምታውቀው ሰው ጋር ይገናኛል። ከሷ ጋር ታልተገናኘ በራሷ በአንደበቷ በምላሷ መጠየቅ ትችላለች። ፕራንክ ተሆነ የምትሰራው ፕራንክ ነው። ፕራንክ ካልሆነ ደግሞ በዚህ አይነት ነው መነጋገር ያለባት። ገባሽ? በቅቲ ነጉማ ብሏል ኦሮሞ ወዶ አይደለም። ይገባሻል? በዚህ አይነት ነው የሚወድ። ስለዚህ እባካሽ ተነግግራችሁ ተቆጥባችሁ ለምትጽፉ ኮሜንት ስነ ስርዓት እያደረጋችሁ ጻፉ። አሁንም ቅድም እያሰማመርኩ ነግርሻለሁ። እሷም አፏን ሶሻል ሚዲያ ወደዴ ብሎሽ አትጃጃይበት። ገባሽ? እና ፈሲ ብንልሽ ራስሽ ታጠቃብሽ። ሽማግሌ እርግማን ነው መሰለኝ። ሽማግሌው ጋር ያለሽ እርግማን እዚህ ወገኖችዬ፣ ዛሬ የመጣሁበት አንድና እንዲህ ነው። ሁለተኛ ደረጃ አለ ዛሬ ቀጥላችሁ መታችሁ አለማየትና አለመስማት እንጂ በመጣው አጀንዳ ገብቼ መስራቴ መብቴ ነው። ገባችሁ? በዚህ መጣው አጀንዳ ገብቼ መስራቴ መብቴ ነው። እንደ ማንኛውም ሰው ነው የሰራሁት። እየገባሽ እየሄድሽ እዛኛውም ጣፊ ለቅልቄ። እንግዲያስ ሸይጣን ይለቅለቅብሽና እኔም እንዳንቺ ተናጋሪ ነኝ፣ አፍ ያለኝ ነኝ። ግን አውጥቼ ኮመንቴሽን መለጠፍ አላጠፋኝ። ምን እንዳንቺ ሴት ወደ ሴት አላሳደገኝም። ተቃጥቼ ያደኩ ሰው ነኝ። ገባሽ? ተቃጥቼ ያደኩ ሰው ነኝ። ስለዚህ እባክሽ ተላይ ላይ መለስ በየኔ ውድ ወደ ዛሬ ቀጥለሽ ያለ ኮመንቴሽን ሰብሽን አንስተሽ መውጣት እንጂ ምንም አያገባኝም። ስላንቺና ስለኔ ምንም አገናኘንም ማለት ነው። እኔና እሷ ታልፈለገች በእኔ ላይ እንዳሰሩ ብላ ተናገር እናቆምላታለን። ሌላ ንግግርሽ ያልፎ ትርፎ ንግግር መሰለኝ። ገባሽ? ያልፎ ተርፎ ንግግር መሰለኝ። ሰውን የሚያስቀይም ንግግር ተመናገር፣ ሰውን የሚያዳብር ንግግር ተናገሪ። ጀሃነብንም የምከፍተው ለራሱ ጀነትን የምከፍተው ለራሱ አረግሽው። አላህ ነው ከፋችሁን
ዘይሩም ጀሃነም ነው ማለት ነው። እሺ እኛ ያገባን በጀነትና በጀሃነም መካከል ገብተን ልንናገር አልጣፍንም፣ ወይንም አልተናገርንም። እንዳንቺ እኛም አላህ ያካለቀን ሙስሊም ነን፣ የአላህ ባሪያ ነን። ገባሽ? ንግግር አሳምሩ፣ የምትጽፉትን አሳምሩ። ወከናከና ያወራችሁ ወሬ ትክክል ነው። ራስሽ ላይ አድርገሽ ተተናቀንቂው አፈኛ ዳኛኛው ትናንትና ተጫወተ መጫወታ በታች ይሄ እንደዚህ ያለ ንግግር አንቺ በራስሽ ያጅብሻል። ጅብ ብሏት አልጠየም ማለሽ ይቅርታ። እኔ አፌን ስላመመኝ ዛሬ መነጋገር አንችልም። ነገ ብትሰራስ ብትለውስ መጣ። ስለዚህ አጀንዳ ነገ ሰልስት ብንሰራበትስ እኔ እናንተ በውስጥ አወርተን ብንጨርሰስ ስለዚህ ነገር ብላ መሄድ መብቷ ነው። ገባሽ? እንደዚህ ሰው ይቀየምብኛል ሰው ምን ይላል ብለሽ ራስሽም የጻፍሽውን ኮመንት አንብቢው። እኛም ምላሷ ተቀጥቅጦ ይሁን እግሯ ተቀጥቅጦ ይሁን ምንም አያገባንም። ስለሷ ምላስና ስለሷ አፍ ስነ ስርዓት አድርጊ። የምትጥፊልኝ እህቴ ላትደበደቡ አላግለለት አደቡ ብሏል። አየሹ ግለለት አደብ ተሆን ሻቀምስሻለሁ እንጂ አታቀምሽኝ። ጽፌልሻለሁም 12 ጀሃነቡ ላንቺ ከፈተልሽ። አሁንም ደግሞ ቀድሞ ጀሃነብ ብለሽልኝ ከፈተልሽ። እኔ ምን አገባኝ? መቼም አትጭው። እኔ ካንቺ ጋር አልተጻጻፍኩም። ካንቺ ጋር ያንቺን ስም አንስቼ አልሰራሁም። ያንቺን ነገር አንስቼ አልሰራሁም። ስለዚህ እኔ እየሰራሁት አንድና አንድ በፈኪ ነው። ጥሩም ነገር ትሰራ አመስግኜ እቀበላታለሁ። ክፉም ነገር ትሰራ እመልስላታለሁ፣ እነግራታለሁ። ገባሽ? ለምን ያ ክፉ ነገር ይሰራል? እሷ ባለችበት ቦታ ላይ እኛ እንዲህ ሊወደርናት ለምን ክፉ ንግግር ትናገራለች ለሰው ማለት ነው። ገባሽ? ይሄ ንግግር ማለት ለካ ሰው የሚያስቀይም ለው ለኔ እሱን እኮ በውስጥ ትጨርሳለች ከልጁ ጋራ ከዚህኛው ጋር የምትሰራውን ስራ ትሰራለች። ይሄ እኔ ህይወት ነው። ህይወቷን እኛ ምናምን አያገባንም። ይሄ አንድ ወንድ እያለች ህይወት ገባሽ? ህይወት እንዲህ አይደለም። ቤተሰብ የቀጣው ሰው በዚህ አይነት ንግግር ከሶሻል ሚዲያ ላይ መጥቶ አይተነፍስም። ገባሽ? ከሶሻል ሚዲያ ላይ ይሄንን ንግግር አመጣ ይናገራል። ቤተሰብ የቀጣት ብትሆን ማለት ነው። እንግዲህ ይሄ መልስሽና መልስሽ ይሆናል ብዬ አስባለሁ። ለማንኛውም የቻናሌ ቤተሰቦች ተከታታዮቼ ለአላህ ብላችሁ አፍ በሉኝ። በቁጣ መንፈስ ስለተናገርኩም ያው እንግዲህ ካምፓኒውን ሸርሸር እያደረኩ እንደው 100 ሺህ ከታተኝ እላለሁኝ። ጉድ ይሄ የሚደወለው ዛሬ እኔ ጀዋሌ ስለፈለኩት ነው መሰለኝ። ደዋዎች በረቱ። ምን ነው አንተ ደውሉብኝ። እኔ አልፈልግም ወሬ ነው ያስጠላኝ። ወሬ ተቅንጭላቴ በላይ ሄዷል። ወሬ የራሴ እለፌ ከፊኝ ብሏል። አረ የራሴ አላማና የራሴ ፕሮሰስ ነው እንጂ ስለ ሰው ወሬ ይሄ ነው አልፈልግም። ስለዚህ እባካችሁ አደውሉ። በቃ አለቀ ከተመ። ይሄን ይመስላል። እህቶቼ፣ ወንድሞቼ፣ ተከታዮቼ ለአላህ ብላችሁ አፍ በሉኝ። አፍ ብያለሁ። እንዲሁም ፈኪሾ ለአላህ ብለሽ አፍ በይኝ። አፍ ብያለሁ። አየሽ እኔ እንዲህ ብዬ ነው የምዘጋው። እንዳንቺ አፈዘራፍኝ አልጽፍም። እና ይሄን ይመስላል ዛሬ የመጣሁበት አጀንዳ። እህቶቼ ፈኪ ስነ ስርዓት ይዘሽ ምላስሽን ጎርሰሽ ብትቀመጭ ይሻልሻል። ሰው ትጠላም ሰው ትወድም። ደግሞ የኢትዮጵያ ሰው ተላንቃው አውጥቶ እስከሆነ ድረስ ሰው ያነሳው ሰው ጥሩ አይደለም። በሰው እየተነሳሽ ጭርስ ሌላ በሽታ አፍርተሽ ትቀመጪ። ወላ አደብ ወላ ትደበደቡ የሚባል ተረት አለ በሀገራችን። ስነ ስርዓትሽን ይዘሽ ተሰው ጋራ በፍቅር ብትኖር ይሻልሻል። ይሄ ነገር ደረሰብኝ ብለሽ ብትይ እንኳን ሰው የሚረዳሽ ይሆናል ማለት ነው። ገባሽ? አሁን ግን በዚህ አይነት አነጋገር ወላሂ ማንም አይረዳሽ። ማንም ሻይ ስለሌለኝ ነው እየጠጣሁ ነው። እናንተ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ